ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ ብያለሁ። እሺ በዛሬ ትምህርታችን የሚሆነው ሙሉ የ34ቱ ፊደላትና እንዲሁም በእያንዳንዱ ፊደላት ሁለት ቃላቶችን እየመሰረትን የምናይ ይሆናል ማለት ነው። ከዚህ ላይ እንደምታዩት ፊደሎች አሉ። ከዚህ ላይ ደግሞ ቃላቶች አሉ ማለት ነው። ሙሉ እነዚህ ብቻ አይደሉም፣ ተከታተሉኝ። እንደምታዩቸው እነዚህ ሁሉ ከሀ እስከ ፐ ማለት ነው እስከ ፐ ድረስ የምንማማር ይሆናል ማለት ነው። ከእናንተ እኛን መከታተል ብቻ ነው የሚጠበቅባችሁ። የምንሰጣቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ ትምህርቶችን እናስተምራለን። እርስዎን ወይም ልጆን ለማስተማር ከፈለጉ በማንኛውም ሰዓት ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች በኢሞ፣ በቴሌግራም፣ በዋትሳፕ ብታናግሩን ታገኙናላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ ሄዳለሁ። እሺ ቤተሰቦች ወደ ትምህርቱ ስመጣ ከዚህ ላይ እንደምታዩት ሀ የምትባል ፊደል አለች። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ስለዚህ የሀ ፊደሎችን ጨረስን ማለት ነው። ወደዚህ ልመለስላችሁ። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። ስለዚህ ከግራ ወደ ቀኝም ሄድነን፣ ከቀኝም ደግሞ ወደ ግራ ሄድን ማለት ነው። አሁን በእነዚህ ምን ተብሎ ቃላት እንደተመሰረተ ንገላችሁ። እሺ ከዚህ ላይ እንደምታዩት ሁሉ ይላል። ሁሉ ማለት ከሀ ቤት ሁ ይችኛውን በመጠቀም ነው። ሉ ደግሞ የትኛዋ ናት? ይችኛዋ። ስለዚህ ይችሁ ይችሉ አንድ ላይ ቃል ሲመሰረት ሁሉ ይላል ማለት ነው። ሁሉ። እሺ ወደዚህኛው ልሂድላችሁ። ወደዚህኛው ስመጣላችሁ ሆ ሄ። ስለዚህ ሆ ማለት ከሀ ቤት መጨረሻዋ ፊደል ማለት ነው። ሄ ማለት ደግሞ አምስተኛው ፊደል ማለት ነው። ሁለቱን በመጠቀም ይች ሆናት ሄ አንድ ላይ ሆሄ ሆነ ማለት ነው። ሁሉ ሆሄ። የትኞቹን በመጠቀም? እነዚህን በመጠቀም እንደዚህ ቃላትና ፊደሎችን ተማማርን ማለት ነው። አሁን ወደ የትኛው እንሄዳለን? ወደዚህኛው እንሄዳለን ማለት ነው። ወደዚህኛው እንሄዳለን። ተከተሉ። እሺ ይች ማናት? ለ ሉ ሊ ላ ሌ ሎ። እሺ አሁን ደግሞ እንመለስ ወደኋላ። ሎ ሌ ላ ሊ ሉ ለ። እሺ ወደ ቃላት ምስረታው ስንመጣ ሎ ማለት ናት ይቺ መጨረሻዋ ከደቤት መጨረሻዋ ፊደል ሎ። እዚያ ሚ ማለት ደግሞ ከመቤት ይችሳ ሚ አንድ ላይ ሎሚ። ይህኛውስ ሌ ማለት አምስተኛው ፊደል ከለቤት አምስተኛው ፊደል ሌ ችኛዋ ላ አንድ ላይ ሌላ ይላል። ሌላ። ስለዚህ በለቤት የተመሰረቱ ቃላቶችና ፊደሎች እነዚህን ይመስላሉ ማለት ነው። ፊደሎችን ተማማርነ፣ በእነሱም ደግሞ ቃላት መሰረትነ ማለት ነው። ቤተሰቦች ወደ ቀጣዩ ልሂድላችሁ። አሁን ደግሞ በእነዚህኛው ሀ ነው ይህኛው ሀና ይህኛው ሀ ተመሳሳይ ነው ሁለቱም። ስለዚህ አሁን ይህኛውን ሀ ነው የምንማር ማለት ነው። ኦኬ እሺ። ሀ ሁ ሂ ሃ ሄ ህ ሆ። ወደ ኋላ ልመለስላችሁ። ሆ ህ ሄ ሃ ሂ ሁ ሃ። ፊደሎችን አንብበን ጨረስነን። ቃላትን መስረት። ይሄ ምን ይላል? ሃሎ። ሃ ማለት የመጀመሪያውን ሃን ተጠቅመን፣ ሎ ማለት ደግሞ ይቺ ከለቤት መጨረሻዋን ፊደል ማለት ነው። አንድ ላይ ሃሎ ይላል።
ሃሎ። ይሄ ደግሞ ምን ይላል? ሀሴ ይላል አይደል? ሀሴ። ሀ ማለት እቺ የመጀመሪያውን ተጠቅመን ሴ ማለት ደግሞ ከሰቤት ሴ ማለት ማናት? የትኛው ናት? ይችኛዋ አምስተኛው ፊደል ማለት ከሰቤት ይቺ አምስተኛውን ፊደል ተጠቅመን ሀሴ ይላል። ሴ ሀሴ ሀሴ። ኦኬ ሀሴ። ስለዚህ ሃሎ ሀሴ በዚህኛው ሀ ተጠቅመን የመሰረትነን ቃላቶችና ፊደሎች እነዚህን ይመስላሉ ማለት ነው። ፊደሎችንም ማወቅነን ቃላቶችንም ማወቅነን ማለት ነው። ኦኬ ወደዚህኛው ልሂድላችሁ። መ ሙ ሚ ማ ሜ ም ሞ። ወደ ኋላ ስንመለስ ሞ ም ሜ ማ ሚ ሙ መ። እሺ ይህኛው ቃላት ምን ይላል? ሞ ላ ሞ ላ። ይች ሞ ናት፣ ይች ላ። ሞ ማለት መጨረሻዋ ይች ናት። ሞ ላ ማለት ደግሞ አራተኞች አንድ ላይ ሞላ ይላል። ሞላ ሞላ። ወደዚህኛው ስንመጣ ሙሉ። ይች ሙ ናት፣ ይች ሉ ናት። ሙ ማለት ይች ሳ፣ ሉ ማለት ደግሞ ይች ሳ። አንድ ላይ ምን ይሆናል? ሙሉ። ሞላ ሙሉ። ኦኬ በመቤት የተመሰረቱ ፊደሎችና ቃላቶች እነዚህን ይመስላሉ ማለት ነው ቤተሰቦች። አሁን ወደ ማን ሄድላቸዋለሁ? ወደዚህኛው ሄዳለሁ ማለት ነው። ወደዚህኛው ስመጣ እነዚህ የማን ቤተሰቦች ናቸው? የሰ ፊደል ቤተሰቦች ናቸው። የሰ ፊደል ቤተሰቦችና ቃላቶች ናቸው። ተከታተሉ። ሰ ሱ ሲ ሳ ሴ ስ ሶ። ወደ ኋላ እንመለስ። ይችኛዋ ሶ ስ ሴ ሳ ሲ ሱ ሰ። እሺ ወደ ቃላቱ ስንመጣ ይህ ምን ይላል? ሳራ ይላል። ሳራ። ሳ ማለት ከሰቤት ይች ሳ ሳ። ራ ማለት ደግሞ ከረቤት ራ። ይችን ሳና ይችን ራን በመጠቀም ሳራ ብለን ቃላት መሰረትን ማለት ነው ቤተሰቦች። ሳራ። ይሄኛው ምን ይላል? ስራ ይላል። ስራ። ስ ማለት ከሰቤት ይችኛውን ስን ተጠቅመን ነው። ስ እዚያ ራ ማለት ደግሞ ይችን ተጠቅመን ማለት ስራ። አንድ ላይ ስራ። ሳራ ስራ። ስለዚህ በሰ ፊደሎችና ቃላቶች እነዚህን ይመስላሉ ማለት ነው። ኦኬ ወደ ቀጣዩ ልሂድላችሁ። ረ ሩ ሪ ራ ሬ ር ሮ። ወደ ኋላ ልመለስላችሁ። ሮ ሮ ር ር ሬ ሬ ራ ሪ ሩ ረ። ስለዚህ ፊደሎችን ጨረስን ማለት ነው። ወደ ቃላቱ እንሂድ። ራራ ራራ። ሁለቱም ፊደል ተጠቅመን ራራ 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 ራራ። ስታጠቁትና ስታላሉት የተለያየ ድምፅ ይሰጣል ማለት ነው። ስለዚህ ራራ ወይም ራራ መሆን ይችላል ማለት ነው። ኦኬ ራራ። ኦኬ ይችን አራተኛውን ፊደል ከለቤት አራተኛውን ፊደል ተጠቅመን ራራ የሚል ይሆናል ማለት ነው። ይህኛው ደግሞ ረሳ ይላል። ረ ማለት የመጀመሪያው ፊደል ናት። ሳ ማለት ደግሞ ከሰቤት አራተኛው ፊደል ሆና አንድ ላይ ረሳ ይላል። ራራ ረሳ ይሆናል ማለት ነው። ኦኬ ስለዚህ የረ ቤተሰቦችን ፊደሎችና ቃላቶችን አንብበን ተምረን ጨረስነን ማለት ነው ቤተሰቦች። አሁን የሚሄደው ወደ እነዚህኞች ነው የሚሄደው ማለት ነው። እነዚህም የሰ ቤቶች ናቸው። ከነዚህ ጋር በድምፅ ተመሳሳይ ናቸው። በቅርጽ ብቻ ነው የሚለያዩት ማለት ነው። እነዚህም የሰ ቤቶች ናቸው። እነዚህም የሰ ቤቶች ናቸው። እነዚህም የሰ ቤቶች ናቸው። ኦኬ ስለዚህ ይቺ ማናት? ሰ ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ። ወደ ኋላ እንመለስ። ሶ ስ
ስ ሴ ሴ ሳ ሳ ሲ ሲ ሱ ሱ ሰ ሰ ሰ የሰ ቤቶችን ጨረስንን ማለት ነው። አሁን ወደ ቃላቱ እንሂድ። ይህ ምን ይላል? ሳቅ ይላል። ሳቅ ሳቅ። ሳ ማለት ይች ናት። ሳ ቅ ማለት ደግሞ ከቀ ቤት ስድስተኛ ፊደል ይች ቅ አንድ ላይ ሳቅ ሳቅ። ወደዚህኛው ስንመጣ ሰማይ ሰማይ። ሰ ማለት ይችኛዋ ናት። ሰ ች ሰ ማ ማ ማለት ይች ናት። ይ ይችኛው ይ ናት። አንድ ላይ ሰማይ ሰማይ ሰማይ። ሳቅ ሰማይ። ስለዚህ የሰ ፊደል ቤተሰቦችና በእነሱ የተመሰረቱ ቃላቶችን ጨረስንን ማለት ነው። ወደ ቀጣዩ ሊድላችሁ። ይችኛው ማናት? ሸ ሸ ሸ ሹ ሹ ሺ ሺ ሻ ሻ ሼ ሼ ሽ ሾ ሾ ሾ ሽ ሼ ሻ ሺ ሹ ሸ። ይህ ምን ይላል? ሻይ። ሻ ማለት ከሸ ቤት ላይ አራተኛው ፊደል ሻ በመጠቀም ሻይ ብለን መሰረት ነው። ሻይ ሻይ። ይህኛውስ ሺህ ሺህ። ይቺ ሶስተኛውን በመጠቀም ሺ ይቺ ህን በመጠቀም አንድ ላይ ሺህ ይሆናል ማለት ሺህ። ይህ ሻይ ይላል፣ ይህ ሺህ ይላል ማለት። ስለዚህ የሸ ፊደል ቤተሰቦችንና በእነሱ የተመሰረቱ ቃላቶችን አንብበን ጨረስንን ማለት ነው። አሁን ደግሞ ወደ ቀ ቤተሰቦች እንሂድ። ቀ ቀ ቁ ቁ ቂ ቂ ቃ ቃ ቄ ቄ ቅ ቅ ቆ ቆ ቆ ቆ ቅ ቅ ቄ ቄ ቃ ቃ ቂ ቂ ቁ ቁ ቀ ቀ። ስለዚህ ወደ ቃላት ምስረታው እንሂድ። ይህ ምን ይላል? ቆንጆ። ቆ ማለት ይችሳ ይችን በመጠቀም ቆንጆ ብለን መሰረት ቆንጆ ቆንጆ። ይችን ቆን በመጠቀም ማለት ነው። ሌላኛው ደግሞ ቀን ይላል። ቀን የመጀመሪያውን ፊደል በመጠቀም ቀን ብለን መሰረት ነን። ስለዚህ በቀ የተመሰረቱ ቃላቶች ቆንጆ፣ ቀን። ስለዚህ ቀ ቁ ቂ ቃ ቄ ቅ ቆ። ስለዚህ በእነዚህ የተመሰረቱ ቃላቶችና ፊደሎች እነዚህን ይመስላሉ ማለት ነው። እስኪ አንድ ልድገምላችሁ። ሀ ለ ሀ መ ሰ ረ ሰ ሸ ቀ ሁ ሉ ሁ ሙ ሱ ሩ ሱ ሹ ቁ ሂ ሊ ሂ ሚ ሲ ሪ ሲ ሺ ቂ ሃ ላ ሃ ማ ሳ ራ ሳ ሻ ቃ ሄ ሌ ሄ ሜ ሴ ሬ ሴ ሼ ቄ ህ ል ህ ም ስ ር ስ ሽ ቅ ሆ ሎ ሆ ሞ ሶ ሮ ሶ ሾ ቆ ሁሉ ሎሚ ሃሎ ሞላ ሳራ ራራ ሳቅ ሻይ ቆንጆ ሆሄ ሌላ
ሀሴ ሙሉ ስራ ረሳ ሰማይ ሺህ ቀን። ስለዚህ እንደዚህ አድርገን እንመሰረታለን ማለት ነው። አሁን ወደ ቀጣዩ ሄድላችሁ። መማር የምትፈልጉ በግል በግሩፕ ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች መማር ትችላላችሁ። አሁን ወደ ቀጣዩ ሄድላችሁ። እሺ አሁን ወደዚህኛው ስንመጣ ከዚህ ላይ እንደምታዩት በ አለ። ከዚያ ፊደሎችን ነው እንደ ቅድሙ ምን መሰረተው ማለት ነው። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ወደ ኋላ ልመለስላችሁ። ቦ፣ ብ፣ ቤ፣ ባ፣ ቢ፣ ቡ፣ በ። ስለዚህ ፊደሎችን ተማማርነ ማለት ነው። ወደ ቃላቱ እንሂድ። ይህ ምን ይላል? ቤት ቤት። ቤ ማለት ይችን ቤን ተጠቅመን ማለት ነው። ቤን ተጠቅመን አንድ ላይ ቤት ይሆናል። ይህ ምን ይላል? ባቡር ባ ቡ እዚያ ር አንድ ላይ ባቡር። ባንና ቡን ተጠቅመን ባቡር ብለን መሰረትን ማለት ነው። ቤት ይላል ባቡር ይላል ማለት ነው። ስለዚህ በበ ፊደል የተመሰረቱ ቃላቶች እና ፊደሎች እነዚህን ይመስላሉ ማለት ነው። እንደያዛችኋቸው ተስፋ አድርጋለሁ። ወደ ቀጠሉ ይድላችሁ። ተ ይቺ ፊደል ተ ተብላ ትጠራለች። ተ አሁን የምንማረው እነዚህ ነው ማለት ነው። ተከታተሉኝ። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ ቶ ቶ፣ ት፣ ቴ፣ ታ፣ ቲ፣ ቱ፣ ተ። ስለዚህ ፊደሎችን ተማርነ ማለት ነው። አሁን ቃላቶች ላይ እንሂድ። ይህ ምን ይላል? ተማሪ ተማሪ። ተ ማለት ይችኛ ፊደል ናት። ተ። ስለዚህ በዚችን ተጠቅመን ተማሪ ተማሪ ተማሪ። ይህ ምን ይላል? ትልቅ። ይች ማናት? ትልቅ። የትኛውን ተጠቅመን? ስድስተኛውን ከተቤት ስድስተኛ ፊደል ተጠቅመን ትልቅ ይላል ማለት ነው። ትልቅ ተማሪ ትልቅ። ስለዚህ በተ ፊደልና ቃላቶች እነዚህን ይመስላሉ ማለት ነው ቤተሰቦች። ወደ ቀጣዩ ልሂድላችሁ። አሁን ደግሞ የምንማረው እነዚህን ነው ማለት ነው። የቸ ቤተሰቦችንና በቸ ፊደል የተመሰረቱ ቃላቶችን እናያለን ማለት ነው። እሺ መጀመሪያ ፊደሎችን እንይ። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። ወደ ኋላ እንመለስ። ቾ፣ ች፣ ቼ፣ ቻ፣ ቺ፣ ቹ፣ ቸ። እነዚህ ምንድን ነው? ቃላቶችን ፊደሎችን ለመለየት ይጠቅማቸዋል። ወደፊትና ወደኋላ ስታነቡ ፊደሎችን ለመለየት ይጠቅማቸዋል። እሺ ምን ይላል ይሄ? ቻይና ቻይና ቻይና። ቻ ማለት ከቸ ቤት ይቻ አራተኛው ፊደል እዚያ አንድ ላይ ቻይና ይሆናል። ይህኛውስ ቸኮሌት ቸኮሌት ቸኮሌት። ቸ ማለት ይች ናት። ቸ አንድ ላይ ቸኮሌት ቻይና ቸኮሌት ቸኮሌት። ስለዚህ በቸ ፊደል የተመሰረቱ ቃላቶች እነዚህን ይመስላሉ ማለት ነው ቤተሰቦች። ከዚህ ከቸ እስከ ቾ እዚያ ቻይና ቸኮሌት። አሁን የምንሄደው በነ ፊደል የተመሰረቱ ቃላቶችና ፊደሎችን አንድ ባንድ ውስጥ የምናይ ይሆናል። ተከታተሉኝ። ይች ማናት? ነ ነ፣ ኑ ኑ፣ ኒ ኒ፣ ና ና፣ ኔ ን፣ ኖ ኖ፣ ን፣ ኔ፣ ና፣ ኒ፣ ኑ፣ ነ። ስለዚህ ፊደሎችን ተማማርን ማለት ነው። ቃላትን መሰረት ለምሳሌ ነብር፣ ነን በመጠቀም ነብር ብለን መሰረት። ነብር ነብር ነብር። ይህ ምን ይላል? እናቱ እናቱ። ናን በመጠቀም መሀል ላይ ይታያቸዋል እና ያደረግንናት መሀል ላይ ማለት ነው።
እናቱ እናቱ፣ ነብር እናቱ። ስለዚህ ፊደሎችና ቃላቶች እነዚህን ይመስላሉ፣ በነ ፊደል ቤተሰቦችና ቃላቶች ማለት ነው። ወደዚህኛው ስመጣላችሁ ደግሞ ኘ ነው። አሁን በብዛት የነ ቤተሰቦች እና ኘ ቤተሰቦች ብዙ ተማሪዎች ይወዛገብባቸዋል። ልዩነታቸው ማወቅ አለባችሁ፣ ድምፃቸው ማለት ነው። ቅርጻቸው ይለያያል። ይችኛዋ ማናት? ኘ ናት። ይችኛዋ ነ ናት። ስለዚህ ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኚ፣ ኞ። ወደ ኋላ እመለስላችኋለሁ። ኞ፣ ኚ፣ ኜ፣ ኛ፣ ኚ፣ ኙ፣ ኘ። እነዚህ የኘ ቤተሰቦች ነው የሚለው። ይህ ምን ይላል? እኛ ይላል። እኛ እኛ ማንን ተጠቅመን? እኛን ተጠቅመን እኛ አንድ ላይ እኛ ይሆናል። እኛ እኛ። ይህኛውስ ኝኝታ ኝኝታ ኝኝታ። ይችን ኝን ሁለቴ በመጠቀም ኝኝታ ይሆናል ማለት ነው። ኝኝታ ይሆናል ማለት ነው። ሶ በኘ ቤተሰቦች የተጠቀምናቸው ቃላቶችና ፊደሎች እነዚህን ይመስላሉ ማለት ነው። ወደ ቀጣዩ ሊድላችሁ ወደዚህ ስመጣ ይህ ፊደል ማን ነው? አ ተብሎ የሚጠራው ፊደል ነው። አ ኡ ኢ አ ኤ እ ኦ። እደግመዋለሁ። ኦ እ ኤ አ ኢ ኡ አ። የአ ቤተሰቦች እነዚህን ይመስላሉ ማለት ነው። ወደ ቃላት ምስረታው ሲሄድላችሁ አባት አባት። ያው አ የትኛውን የመጀመሪያውን ተጠቅሜ ይችን አ ፊደል ተጠቅሜ አባት ብዬ ጻፉ ማለት አባት አባት። ወደዚህኛው ስመጣስ እናት እናት። ማለት ከአቤት ስድስተኛው ፊደል ማለት ነው። 1 2 3 4 5 6 ስድስተኛው ማለት ነው። ከአቤት የምትባለው ስድስተኛውን ፊደል ተጠቅሜ እናት ብዬ ቃላት መሰረቱ። አባት አለ እናት አለ ማለት ነው። ኦኬ ወደዚህኛው ስመጣላችሁ እነዚህ የከ ፊደል ቤተሰቦች ናቸው ማለት ነው። የከ ፊደል ቤተሰቦች ይቺ ማናት? ከናት። ከ ኩ ኪ ካ ኬ ክ ኮ። እደግመዋለሁ። ኮ ክ ኬ ካ ኪ ኩ ከ። እሺ ወደዚህኛው ስመጣላችሁ ኮከብ ይላል። ኮከብ። ኮ ማለት ከከቤት መጨረሻዋ ሰባተኛው ማለት ነው። ኮ ተብላ የምትጠራዋ። ከዚያ ደግሞ ከን ተጠቀምሁና አንድ ላይ ኮከብ ይላል። ኮከብ ኮከብ። ይሄኛውስ ክንድ ክንድ። ክ ማለት ከከቤት ስድስተኛው ፊደል ክ፣ እዚያ ንንድ ክንድ ይሆናል ማለት ክንድ ክንድ። ይሄኛው ኮከብ ኮከብ። ይሄኛው ክንድ ክንድ። በዚህ አይነት መንገድ ትመሰረታላችሁ ማለት ነው። ከከ እስከ ኮና ፊደሎችን የተመሰረቱ ቃላቶች እነዚህን ይመስላሉ ማለት ነው። ወደ ቀጣይ ልሂድላችሁ። ይህኛው ብዙዎቻችሁ እንደ ሀቤት ትይዙታላችሁ። ብትይዙትም ችግር የለውም፣ ግን በዋነኝነት ትክክለኛ ድምፁን ተከታተሉኝ። ይህ ማን ነው? ሀ ሀ ሀ። ይችኛው ፊደል ሀ። ሁ ሂ ሃ ሄ ህ ሆ። እደግመዋለሁ። ሆ ህ ሄ ሃ ሂ ሁ ሀ። ያችሁ የመጀመሪያው ፊደል ሀ ብላችሁ ጀምሩ። ሀ ነው የሚሆነው። ኦኬ አሁን ለምሳሌ ቃል ስንመሰረት ሀረ 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 ይሆናል። ይችኛውን ሀን በመጠቀማት ሀረ። ኦኬ እሺ ሀረ። ይህኛውስ ሆነ። ይችኛውን ሆ በመጠቀም እዚያ ነ ሆነ ሀረ ይሆናል። ሀረ ሆነ።
ኸረ ሆነ። ኦኬ የኸ ቤተሰቦችን ከኸ እስከ ሆ እና ቃላቶችን ተምረን ጨረስን ማለት ነው። አሁን ወደዚህኛው እመጣለሁ ማለት ነው። ወደ ወ ቤተሰቦች እንማራለን ማለት ነው። ተከታተሉ። ወ ወ ው ው ዊ ዊ ዋ ዋ ዌ ዌ ው ው ዎ ዎ እደግመዋለሁ። ዎ ው ው ዌ ዌ ዋ ዋ ዊ ዊ ው ው ወ ወ። እሺ ወደ ቃላት ምስረታው ስመጣ ውሻ ውሻ ው ችሳ ሻ ውሻ ውሻ ውን በመጠቀም ውሻ ብለን ጻፍን ማለት ነው። ይህኛው ደግሞ ዋና ዋና ዋን በመጠቀም ዋና ዋና ውሻ ዋና። ኦኬ አሁን ከዚህ ላይ የወ ቤተሰቦችን ተምረን ጨረስን ማለት ነው። አንዴ ልድገምላችሁና ወደ ቀጣዩ ሄድላችኋለሁ። በ ተ ቸ ነ ኘ አ ከ ኸ ወ ቡ ቱ ቹ ኑ ኙ ኡ ኩ ሁ ው ቢ ቲ ቺ ኒ ኚ ኢ ኪ ሂ ዊ ባ ታ ቻ ና ኛ አ ካ ሃ ዋ ቤ ቴ ቼ ኔ ኜ ኤ ኬ ሄ ዌ ብ ት ች ን ኚ እ ክ ህ ው ቦ ቶ ቾ ኖ ኞ ኦ ኮ ሆ ዎ ቤት ተማሪ ቻይና ነብር እኛ አባት ኮከብ ኸር ውሻ ባቡር ትልቅ ቸኮሌት እናቱ ኝኝታ እናት ክንድ ሆነ ዋና። ይህን ይመስላል ማለት ነው። ወደ ቀጣዩ ልሂድላችሁ። መማር የምትፈልጉ ልጆች ስልክ ቁጥራችን ከዚህ ላይ ስላለ ማግኘት ትችላላችሁ ማለት ነው። ተከታተሉ። እሺ ወደዚህኛው ስመጣላችሁ እነዚህ እንደምታያቸው የአ ቤተሰቦች ናቸው ማለት ነው። የአ ቤተሰቦች ሁለት አይነት ናቸው። አንደኛውን ቅድም አይተናል። አሁን ደግሞ ሁለተኛውን እናያለን ማለት ነው። ተከታተሉ። ይቺ ማናት? አ ተብላ ትጠራለች። አ ኡ ኡ ኢ ኢ አ ኤ እ ኦ እደግመዋለሁ ኦ እ ኤ አ ኢ ኡ አ። ስለዚህ የአ ፊደል ቤተሰቦችን ፊደሎችን ጨረስን ማለት ነው። ይህ ምን ይላል? አለም አለም። አ ማለት ይችኛዋ ናት። ስለዚህ አን ተጠቅመን አለም የመጀመሪያው አራተኛውም አ ተመሳሳይ ስለሆነ እንዳትወዛገቡ አለም ይሆናል። ይህኛው ምን ይላል? እውቀት እውቀት ነው የሚለው አይደል? ይችን እ ተጠቅመን እውቀት ይላል። እውቀት አለም እውቀት። ወደዚህኛው እንምጣላችሁ። ስለዚህ የአ ቤተሰቦችና
ቃላቶችን ጨረስን። ወደዚህኛው ልምጣላችሁ። ወደዚህኛው ስመጣላችሁ ይቺ ማናት? ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ወደኋላ ልመለስላችሁ። ዞ፣ ዝ፣ ዜ፣ ዛ፣ ዚ፣ ዙ፣ ዘ። ኦኬ። ስለዚህ የዘ ቤተሰቦች እነዚህ ናቸው ማለት ነው። ቃላት ልመሰርትላችሁ። ዘፈን፣ ዘፈን። ዘ ማለት ይችኛው የመጀመሪያ ፊደል አንድ ላይ ዘፈን፣ ዘፈን። ይህኛው ምን ይላል? ዙፋን፣ ዙፋን። ዙ ማለት ይችኛዋ ናት አንድ ላይ ዙፋን። እሺ። ዘፈን፣ ዘፈን። ዙፋን፣ ዙፋን። ስለዚህ ከዘ እስከ ዙ ያሉ ፊደሎችንና እንዲሁም ቃላቶችን ተምረናል ማለት ነው። አሁን ወደ ቀጣዩ ልሂድላችሁ። አሁን የምንማረው የዠ ቤተሰቦችን ነው። እነዚህኞች ምናቸው? ዘ ናቸው። እነዚህ ደግሞ ዠ፣ ዠ። ኦኬ ተከታተሉኝ። ዠ፣ ዡ፣ ዡ፣ ዢ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። እደግመዋለሁ። ዦ፣ ዥ፣ ዤ፣ ዣ፣ ዢ፣ ዡ፣ ዠ። ኦኬ። ይሄ ወደ ቃላት ምስረታው ስንመጣ ዣንጥላ። ዣ ማናት? ይችኛዋ ናት። ዣ ይችን ተጠቅመን ዣንጥላ፣ ዣንጥላ፣ ዣንጥላ። ዠመረ፣ ዠመረ፣ ዠመረ። ይችን ዠን በመጠቀም ዠመረ፣ ዠመረ። ኦኬ። ስለዚህ የዠ ቤተሰቦችና ቃላቶችን በዚህ አይነት መንገድ ተመማርን ማለት ነው። ወደ ቀጣዩ ልሂድላችሁ። ወደዚህኛው ስመጣላችሁ የየፊደል ቤተሰቦችና እንዲሁም ቃላቶችን እናያለን ማለት ነው። ተከታተሉኝ። ይች ማናት? የ ናት። የ፣ የ፣ ዩ፣ ዩ፣ ይ፣ ይ፣ ያ፣ ያ፣ ዬ፣ ዬ፣ ይ፣ ይ፣ ዮ፣ ዮ። እደግመዋለሁ። ዮ፣ ይ፣ ዬ፣ ያ፣ ይ፣ ዩ፣ የ፣ የ። ይህ ምን ይላል? የኔ ይላል። የ ማለት ይቺ የመጀመሪያ ፊደል እዚያ ኔ፣ የኔ ይሆናል ማለት የኔ። ይህኛውስ? ዮናስ፣ ዮናስ። ዮ ይች ማንን በመጠቀም ዮ ከየቤት ዮ መጨረሻዋን ወይም ሰባተኛውን በመጠቀም ዮናስ፣ ዮናስ። ይህ ምን ይላል? የኔ። ይህኛውስ? ዮናስ፣ ዮናስ። ኦኬ። ወደ ቀጠሉ ይድላችሁ። ከየ እስከ ዮ ተማማርነነ ቃላቶችንም ተምረን ጨረስነ ማለት ነው። ስለዚህ አሁን ወደዚህኛው መጣላችኋለሁ። እነዚህ የደ ፊደል ቤተሰቦች ናቸው። ከደ እስከ ዶ ያሉ ፊደሎችን ተከታተሉ። ደ፣ ደ፣ ዱ፣ ዱ፣ ዲ፣ ዲ፣ ዳ፣ ዳ፣ ዴ፣ ዴ፣ ድ፣ ድ፣ ዶ፣ ዶ፣ ዶ። እደግመዋለሁ። ደ፣ ዶ መጨረሻዋ ፊደል ዶ፣ ድ፣ ዴ፣ ዳ፣ ዲ፣ ዱ፣ ደ፣ ደ። ኦኬ። አሁን ወደ ቃላቱ ሲሄድላችሁ ደብዳቤ። ደንና ዳን ተጠቀምነን ከዚህ ማለት ደብዳቤ። ደ ይችኛዋን ደን ተጠቀምነን፣ ዳንም ተጠቀምነን መሀል ላይ ማለት ነው። ስለዚህ ደብዳቤ ነው የሚለው ይሄኛው ደብዳቤ። ይሄኛውስ? ዶሮ። ዶ ማለት ይችኛዋ ናት። ዶ እዚያ ሮ አንድ ላይ ዶሮ፣ ዶሮ። ደብዳቤ፣ ዶሮ ይሆናል ማለት ነው። ወደዚህኛው ልምጣላችሁ። እስኪ ወደዚህኛው ከመምጣቴ በፊት ከደ እስከ ዶ ተማማርነን፣ ከዚያ ቃላቶችን መሰረትን ማለት ነው። አሁን ወደዚህኛው ልምጣላችሁ። አሁን ከጀ እስከ ጆ እንማርና ከዚያ ደግሞ ቃላቶችን መሰረታለን ማለት ነው። ኦኬ። ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ፣ ጆ፣ ጅ፣
ጄ ጃ ጂ ጁ ጀ። ኦኬ። ስለዚህ ወደ ቃላት ምስረታው ስመጣላችሁ ጅብ ጅብ ጅ ማለት ከጀ ቤት ስድስተኛዋ ፊደል። ስለዚህ እሷን ተጠቀምንና ጅብ 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 ጅብ። ጆሮ ከጀ ቤት ጆን በመጠቀም አንድ ላይ ጆሮ ጆሮ ጆሮ። ጅብ ጆሮ ጅብ ጆሮ ይሆናል ማለት ነው። ስለዚህ ከጀ እስከ ጆ ከዚያ ከጅ እስከ ጅብ እና ጆሮ ብለን ቃላት መሰረት ነው ማለት ነው። አሁን ወደዚህኛው ሄዳለሁ ማለት ነው። ወደ ማን? ከገ እስከ ጉ የገ ቤተሰቦችን ማለት ነው። ከዚያ ቃላት እንመሰረታለን ማለት ነው። ቤተሰቦች ኦኬ፣ ተከታተሉ። ች ማናት? ገ ጉ ጊ ጋ ጌ ግ ጎ ጎ ግ ጌ ጋ ጊ ጉ ገ። እሺ ወደዚህኛው ስንመጣ ጎበዝ ጎማት ከገቤት ጎናት ይችኛዋ ጎ እዚያ ጎበዝ ጎበዝ ጎበዝ። እሺ ይህኛው ምን እንዳል? ገንዘብ ገንዘብ። የትኛውን በመጠቀም? ገን በመጠቀም ገን ይችኛውን ፊደል በመጠቀም ገ ገ ይችኛውን በመጠቀም ገንዘብ ገንዘብ ይሆናል ማለት ነው። ገንዘብ ይሆናል ማለት ነው። ይህኛው ገንዘብ ገንዘብ። እሺ ጎበዝ ገንዘብ። ስለዚህ ከገ እስከ ጎ ቃላት መሰረት ፊደሎችን ተጠቀምንና ከዚያ ከፊደሎች ደግሞ እንዲሁም እንደምታዩት ቃላቶችን መሰረትን ማለት ነው። ወደ ቀጣዩ ሊድላችሁ። አሁን ደግሞ የጠ ቤተሰቦችን ከጠ እስከ ጦና ከዚያ ቃላቶችን እናያለን ማለት ነው። ይቺ ማናት? ጠ ተብላ ትጠራለች። ጠ ጡ ጢ ጣ ጤ ጥ ጦ። ደግመዋለሁ። ጦ ጥ ጤ ጣ ጢ ጡ ጠ። ኦኬ። በእነሱ የተመሰረቱ ቃላቶችን ደግሞ እኒ ጣዖት ጣዖት። ጣ ማለት ከጠቤት አራተኛው ፊደል ማለት ነው። ጣዖት ጣዖት ጣዖት። ይህኛው ደግሞ ጥርስ ጥ ማለት ከጠቤት ስድስተኛውን ፊደል በመጠቀም ጥ እዚያ ጥ አለች ርስ ጥርስ። ይህ ጣዖት ይላል። ይህ ደግሞ ጥርስ ይሆናል ማለት ነው። ጣዖት ጥርስ። ስለዚህ ከጠ እስከ ጦ እንዲሁም በእነሱ የተመሰረቱ ቃላቶችን አንብበን ጨረስን ማለት ነው። ወደ ቀጠሉ ሄደላችሁ። ይህ ደግሞ ከጨ እስከ ጮ ነው። ከጨ እስከ ጮ። ይቺ ማናት? ጨ ናት። ጨ ይችኛዋስ? ጩ ናት። ጩ ጪ ጪ ጫ ጫ ጬ ጬ ጭ ጭ ጮ ጮ ጮ ጭ ጬ ጫ ጪ ጩ ጨ። እሺ ወደ ቃላቶች ስንመጣ ጨረቃ ይላል። ጨረቃ። ጨ ማለት ይችኛዋ ፊደል ማለት ነው። ጨ እዚያ ረቃ ጨረቃ ጨረቃ። ጫማ ይላል። ጫማ ይላል። ጫ ማለት ከዚህ ከጨ ቤት ላይ አራተኛው ፊደል ማለት ነው። ጫ አንድ ላይ ጫማ ጫማ። ጨረቃ ጫማ ይሆናል ማለት ነው። እደግምላችኋለሁ አንዴ ተከታተሉኝ። አ ዘ ዠ የ ደ ጀ ገ ጠ ጨ ኡ ዙ ዡ ዩ ዱ ጁ ጉ ጡ ጩ ኢ ዚ ዢ ይ ዲ ጂ ጊ ጢ ጪ አ ዛ ዣ ያ ዳ ጃ ጋ ጣ ጫ ኤ ዜ ዤ ዬ ዴ
ጄ ጌ ጤ ጬ እ ዝ ዥ ይ ድ ጅ ግ ጥ ጭ ኦ ዞ ዦ ዮ ዶ ጆ ጎ ጦ ጮ ዓለም ዘፈን ዣንጥላ የኔ ደብዳቤ ጅብ ጎበዝ ጣዖት ጨረቃ እውቀት ዙፋን ጀመረ ዮናስ ዶሮ ጆሮ ገንዘብ ጥርስ ጫማ ወደ ቀጣዩ ሊድላችሁ ተከታተሉኝ። አሁን ወደዚህኛው እንመጣለን ማለት ነው። የጨ ቤተሰቦችን ተመምረናል። አሁን ወደዚህኛው ወደ ጠ ቤተሰቦች ነው ማለት ነው። መጨረሻው ላይ ደርሰናል። ያው እነዚህ ናቸው የቀሩን ማለት ነው። እነዚህን ጨርሰን የዛሬ ቪዲዮ በዚህ ያልቃል ማለት ነው። ተከታተሉ። ይህ ፊደል ማን ነው? ጰ ጰ ጱ ጲ ጳ ጴ ጵ ጶ እመለስበታለሁ ወደኋላ ጶ ጵ ጴ ጳ ጲ ጱ ጰ ጰ ወደ ቃላቱ ስንመጣ ጳጳስ ይችሳ ጳጳስ 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 ይኸኛውስ ጰራቅሊጦስ ጰራቅሊጦስ ጰ ማለት የትኛዋ ናት? የመጀመሪያው ጰ ስለዚህ ጰራቅሊጦስ ጰራቅሊጦስ ይህኛው ጳጳስ ጰራቅሊጦስ። ስለዚህ የጰ ቤተሰቦች ከፊደሎች እነዚህን ይመስላሉ። ቃላቶች ደግሞ እነዚህን ይመስላሉ ማለት ነው። አሁን ወደ ቀጣዩ ይሄዳለሁ ማለት ነው። እነዚህ የጸ ቤተሰቦች ናት። ይችም ጸ ናት፣ ይችም ጸ ናት። ተመሳሳይ ጸ ጸ ጹ ጹ ጺ ጺ ጻ ጻ ጼ ጼ ጽ ጽ ጾ ጾ ምንድን ነው የሚለያዩት? ቅርጽ ነው እንጂ ድምፅ ተመሳሳይ ነው። የፈለጋችሁም መጻፍ ትችላላችሁ። ወደኋላ እንመለስ። ጾ ጾ ጽ ጽ ጼ ጼ ጻ ጻ ጺ ጺ ጹ ጹ ጸ ጸ ሁሉም ተመሳሳይ ነው ማለት ነው። እስኪ እንየው። ይህ ምን ይላል? ጸሎት ጸሎት ጸ ማለት ይችኛውን ፊደል ተጠቅመን ማለት ነው። ጸሎት 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 ይችኛውንም ጸ መጠቀም ትችላላችሁ። ይችኛውንም ይችኛውንም እየፈለጋችሁ ጸሎት ብለን መሰረት ነው። ጸሎት ጸሎት ይህኛውስ ይችን ጾ በመጠቀም ማለት ነው። ጾ ይች ጾ ም ጾም ይች ጾ ይች ጾ ም ጾም። ኦኬ ስለዚህ እነዚህን እንዳለ ሁሉን ተመማርን ማለት ነው። እሺ አሁን ለምሳሌ ይህ ምን ይላል? ፀሐይ ፀ ማለት ይች ናት። ፀ እዚያ ፀሐይ ፀሐይ ፀሐይ። ይህኛው ምን ይላል? ጽዋ ጽዋ ጽ ማለት ይችኛዋ ናት። ይችኛውን መጠቀም ትችላላችሁ። ጽዋ ጽዋ ጽዋ። ስለዚህ ፀሐይ ጽዋ፣ ጸሎት ጾም ይሆናል ማለት ነው። ስለዚህ እነዚህ ሁሉን ተማርን ማለት ነው። አሁን ወደዚህ ወደ ፈ ቤተሰብ እሄዳለሁ ማለት ነው። ይቺ ማናት? ፈ ናት። እስከ ፎ እንማራለን። ተከታተሉ። ፈ ፉ ፊ ፋ ፌ ፍ ፎ ፎ ፍ ፌ ፋ ፊ ፉ ፈ። ይህ ምን ይላል? ፎቶ ፎቶ። ፎ ማለት ይችኛው ናት። ቶ ማለት ደግሞ ከተቤት ቶ ማለት ፎቶ ፎቶ። ይህኛውስ? ፍቅር ፍቅር። ይች ማናት? ፍ ናት። ስለዚህ አንድ ላይ ፍቅር ፍቅር ፎቶ ፍቅር። እሺ ወደዚህኛው ልምጣ። ይችኛው ማናት? ፐ ፐ
ፐ ፑ ፒ ፓ ፔ ፕ ፖ ፖ ፕ ፔ ፓ ፒ ፑ ፐ። እሺ ይህ ምን ይላል? ፖሊስ ፖሊስ። ፖ ማለት ይችኛው ናት ከፐቤት ፖ። እሺ ፖ ፖሊስ ፖሊስ ፖሊስ። ፓስፖርት ፓስፖርት። ፓ ይች ማለት ፓ ናት። ፓስፖርት 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 ፓስፖርት። ፓ ማለት ከፐቤት ፓ ማለት ይች ናት። እዚያ ፖ ማለት ይችኛው ናት። ፓንና ፖን የተጠቀምን ማለት ነው። ይች ፓ ይችኛው ማለት ነው። ፖ ማለት ደግሞ ይችኛው ማለት ነው። ፓስፖርት ይህኛው ፖሊስ ነው። ፖን ተጠቅመን ፖሊስ። ፓስፖርት ማለት ደግሞ ፓ ይችኛዋን፣ ፖ ማለት ደግሞ ይችኛዋን። ፓስፖርት ይሆናል ማለት ነው። እሺ ቤተሰቦች የዛሬ ቪዲዮ ይህን ይመስል ነበር። ከመጀመሪያው እስከ መጨረሻው ይህን ይመስላል። በግል በግሩፕ መማር ፈልጉ ልጆች ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች በኢሞ፣ በቴሌግራም፣ በዋትሳፕ ብታናግሩ በማንኛውም ሰዓት ታገኙኛላችሁ ማለት ነው። በቀጣይ ቪዲዮ ውስጥ እንገናኝ። መልካም ጊዜ፣ መልካም ቆይታ።